አዲስ አበባ ከተማን ሁሉም በፍትሃዊነት ከልማቷ የሚቋደስባትና ማንም ወደ ኋላ ሳይቀርባት ነዋሪዎቿን አካታች በሆነ ልማት ተጠቃሚ የምታደርግ እንድትሆን ለማስቻል በከተማዋ ሁለንተናዊ የልማት እንቅስቃሴ ልዩ ትኩረት ተሰጥቶታል። በከተማዋ ባህል በሆነው የበጎ ፍቃድ አገልግሎት ለተለያዩ ማህበራዊ ችግሮች የተጋለጡና ዝቅተኛ ገቢ ያላቸው ነዋሪዎች በተለያዩ መርሃ ግብሮች ተጠቃሚ የሚሆኑበት አሰራር የተተገበረ ሲሆን በዓላትን በደስታ እንዲያሳልፉም ማዕድ የማጋራት ተግባር በቀጣይነት እየተካሄደ ይገኛል። የትንሳኤ በዓልን ምክንያት በማድረግ በከተማ ደረጃ ከ233,000 በላይ ለሚሆኑ ነዋሪዎች ማዕድ የተጋራ ሲሆን በከንቲባ ጽሕፈት ቤት ማዕድ ያጋሩት ከንቲባ አዳነች አቤቤ ባለሀብቶችን በማስተባበር ጊዜያዊ ችግሮችን ለማለፍ የማዕድ ማጋራት ስራው የዘውትር ተግባር ሆነዋል ብለዋል። ከኛ ጋራ ሆነው እናንተም በመደገፍ በኩል የሚተባበሩትን እያስተባበር ዛሬ በመላው ከተማችን በወረዳዎች በክፍለ ከተሞች በሁሉም ጋር ይሄ ማዕድ ማጋራት ፕሮግራም ይካሄዳል። ይሄ እንደምታውቁት የዘወትር ስራችን ሆኗል። የዘወትር ስራችን የሆነበት ዋናው ምክንያት በርካታ ጊዜያዊ ችግሮች ማህበረሰባችንን የሚጎዱበት ሁኔታ ስላለ ለማህበራዊ ችግር የተጋለጡ ጧሪ ጠያቂ የሌላቸው አረጋውያን እንዲሁም በተለያዩ ችግሮች ምክንያት የራሳቸው ዘላቂ ገቢ የሌላቸው የከተማችን ነዋሪዎች እንዲህ አይነት ድጋፍ እንደሚያስፈልጋቸው ስለምናምን ነው። ሌሎቹን ደግሞ ሰፋ ያለ ስራ እድል ፈጥረን እንዲረዱ በማድረግ ነው የምንመራው። በዓልና ወቅታዊ የገበያ ሁኔታን በማስመልከት ለተለያዩ የኑሮ ጫና የተጋለጡና አነስተኛ ገቢ ያላቸው ነዋሪዎች ችግር እንዳያጋጥማቸው ማዕድ ከማጋራት ባለፈ ገበያውን ለማረጋጋት የተለያዩ እርምጃዎች እየተወሰዱ መሆናቸውንም ነው ከንቲባ አዳነች አቤቤ የገለጹት። የገበያ ሁኔታው መደጎምን የሚጠይቅ ሆኖ ስላገኘ ነው በበርካታ መንገድ ከከተማው አስተዳደር በጀት መድበን የገበያውን ጉለት እያሟላን ያለ ነው። ምርቶች ከከተማ ውጪ ወደ ከተማችን እንዲመጡ ራሳችን ሄደን ከእርሻ ቦታ ከምርት ቦታ ከአምራቹ ገዝተን ማምጣት የሚችሉ አምራቾችም ደግሞ የምንከፍላቸውን አብዛኛውን ክፍያ በመንግስት ላይ እንዲሆን አድርገን በተመጣጣኝ ዋጋ ከተማው ላይ ምርት እንዲቀርብ በአንድ በኩል የምርት እጥረት እንዳያጋጥም በሌላ በኩል ደግሞ ምርት በተመጣጣኝ ዋጋ መቅረብ እንዲችል ሰፊ የእሁድና የቅዳሜ ገበያ የሸማቾች ሱቅ የንግድ ኮርፖሬሽን በዚህ በሁሉም በኩል እየተረባረብን የተረጋጋ የገበያ ሁኔታ በከተማችን እየተካሄደ ነው። በዚህም እጅግ በጣም ደስ ይለናል። መስጠት አያጎልም በሚል መርህ ልበቀና ባለሀብቶች በከተማዋ በበጎ ፈቃድ አገልግሎት እያበረከቱት ላለው ድጋፍም ከንቲባ አዳነች ምስጋና አቅርበዋል። መስጠት አያጎልም፣ መስጠት የበለጠ በረከትን ይዞ ይመጣል። ተባበሩ ስንላቸው ባለፉት የለውጥ ዓመታት ሁሉ ይሄንኑ አብረውን ሲያደርጉ ቆይተው ጎደለባቸው ሳይሆን በብዙ መንገድ የተጨመረላቸው አድርገን እናምናለን። ይሄንንም ከናንተ ምርቃት ሲያገኙት ኖረዋልና ዛሬም በተሟላ ሁኔታ ከተማችን ላይ ከዚህ በፊት የምንደግፋቸው ብቻ ሳይሆኑ ተጨማሪ ሲያጋጥመንም እያካተትን ይዘን ቀርበናል። በራሴም በከተማ አስተዳደሩም ስም በእናንተም ስም እነዚህን ዛሬ ድጋፍ ያደረጉልንን እዚህ የተገኙትንም በየክፍለ ከተማውና በየወረዳው ጭምር የደገፉትን ጭምር ከልቤ ማመስገን እወዳለሁ። ለመረዳዳት ባለጸጋ መሆን ብቻ ሳይሆን የልብ መሰጠት ነው የሚያስፈልገው ያሉት ከንቲባዋ በብዙ መልኩ መልካምነትን ማድረግ ይቻላልና ይህንን ባህል ለማድረግ ሁላችንም ልንሰራ ይገባል ሲሉም መልእክት አስተላልፈዋል። ለመረዳዳት ዋናው የሚያስፈልገው ባለሀብት መሆን ወይም ገንዘብ መያዝ ብቻ አይደለም። ለምሳሌ ዛሬ እዚህ ከባለሀብቶች ጋራ አሰባስበው እዚህ የተገኙት አንዱ የወንጌል አማኞች የአብያተ ክርስቲያናት ህብረት ነው። መደጋገፍ ለኔ ብቻ ለማለት በጋራ እንጠቀም ማለት በሀገራችን ባህል እየሆነ እንዲሄድ ሁላችንም መስራት መቻል አለብን። እናንተም ይህንን ስትካፈሉ አብራችሁ በብዙ መንገድ እየተሳሰባችሁ የቀረ እንኳን ካለ እያሰባችሁት አብራችሁ በዓሉን በደስታ በፍቅር በመተሳሰብ እንድታሳልፉት አደራ ማለት እወዳለሁ። ሁሉ ጊዜ በዓል ሲመጣ በገንዘባቸው ብቻ ሳይሆን በጉልበታቸው ኩምታል እየተሸከሙ
ዘይት እየተሸከሙ ቤታችሁ ድረስ ሄደው ግማሹን ገላጥበው ቤት አጽድተው በዓል እንዲመስል አድርገው ባዘቦትም ጭምር የሚከታተሏቸውን ቤተሰቦች ሳይረሱ ዛሬም ደግሞ እንደተለመደው እናንተን ለማገዝ በጉልበታቸው በንቃት ሁሉ ጊዜ የሚሳተፉ የበጎ ፍቃድ አገልግሎት የሚሰጡ ወጣቶቻችን እጅግ አድርገን እናመሰግናቸዋለን።